አካባቢዎች ላይ የራሳቸውንም ይሁን የህዝብን አካባቢ የሚንቀሳቀሱበትን ማህበረሰብ ጥያቄዎች ይዘን ተነስተናል ብለው እንደ ኮዝ ሊጠቀሙ ይችላሉ ይሆናል። አሁን ላይ ያሉ በኢትዮጵያ አካባቢ ያሉ ሁኔታዎች ግን የባዕዳን ተልዕኮ የመሸከም ነው እንጂ ሪል ኮዝ እያጡ ሄደዋል። ሪል ኮዙ ሃይጃክ የመደረግ በውጭ ኃይል የመጠለፍና የውጭ ኃይል አገልጋይ የመሆን እንጂ የራሳቸውን ኮዝ ወይም ደግሞ የህዝብ ኮዝ ስተዋል ወይም ደግሞ ተነጥቀዋል። ማስረሻ ሰጥ ይባላል ከአማራ ክልል በጣም ስንፈልገው የነበረ ስንመኘው የነበረ ለረጅም ጊዜ ስንጠይቀው የነበረ መድረክ ነው የተፈጠረው። ይህ መድረክ እንግዲህ በዘመናት መካከል እኔ በእድሜ 40 እየሞላው ነው እና በዚህ እድሜ ለመጀመሪያ ጊዜ ነው አሁን እንደዚህ አይነት ሀገራዊ እና ወሳኝ የምክክር መድረክ የተፈጠረውና መድረኩ በጣም ጥሩ ነው። ስንፈልገው የነበረ ነው ውይይቱ። መሳሪያ ግጭት የመጨረሻ ውጤት አይደለም። አንድን ጥያቄ ለማስመለስ እንደ ቱልስ ነው የምትጠቀምበት እንጂ በራሱ ውጤት አይደለም፣ የመጨረሻ እንትንም አይደለምና ያለንበት ሀገራችን በጦርነት አዙሪት ውስጥ ነው በተደጋጋሚ የሚደረገው። ይሄም መሪዎች ለውይይትና ለንግግር ለድርድርም ጭምር በራቸው ክፍት ስላልነበር እንደዚህ አይነት መድረኮችም ደግሞ ስላልተፈጠሩ የሚመጣ ነው። አሁን ላይ በተለያዩ የኢትዮጵያ አካባቢዎች ያሉ የኢንሰርጀንሲ እንቅስቃሴዎች አሉ። እነዚህ እንቅስቃሴዎች በእንደዚህ አይነት ምክክር እንዲፈቱ መድረኩን ማዘጋጀት በራሱ እንደምታየው ከተለያዩ የኢትዮጵያ ብሔር ብሔረሰቦች የተገኙ ተወካይ ነው ያሉ፣ የሃይማኖት ተቋማት፣ የፖለቲካ ፓርቲዎች ሁሉም ያሉበት ነውና እዚህ ላይ የየራሳችንን አጀንዳ የህዝብ አጀንዳ ይዘን መተን ተነጋግረን ተመካክረን ያለፈው አልፏል። ግን ከዚህ በኋላ ያለችው ኢትዮጵያ ምን መምሰል አለባት? ሁሉንም ያካተተ ሁሉንም ኢትዮጵያዊ በኩል አይን የምታይ እና የተሻለች ሀገር እንድትሆን እና ትልቁ ነገር ደግሞ ይሄ ምክክር የሚረዳው የውጭ ጣልቃ ገብነት ነው። በተለይ እንደ አፍሪካ የኛን ሀገር ኢትዮጵያንም ደግሞ ስትሮንግና እንድትወጣ አይፈለግም። ይሄ በተለያየ ጊዜ ከተለያዩ ሀገሮች የሚመጡ የራሳቸውን አጀንዳ ይዘው የሚመጡ ድብቅ አጀንዳዎች አሉና እነዚያን ድብቅ አጀንዳዎች እና ጣልቃ ገብነቶችንም የሚቆርጠው እንደዚህ አይነት ምክክር ሲኖር ነውና ምክክሩ በጣም ወሳኝ ነው። ከግጭት አዙሪትም የምንወጣበት ትልቁ መሳሪያ ይሄ መድረክ ነው ማለት ነው። በሁሉም አካባቢዎች ላይ የራሳቸውንም ይሁን የህዝብን አካባቢ የሚንቀሳቀሱበትን ማህበረሰብ ጥያቄዎች ይዘን ተነስተናል ብለው እንደ ኮዝ ሊጠቀሙ ይችላሉ ይሆናል። አሁን ላይ ያሉ በኢትዮጵያ አካባቢ ያሉ ሁኔታዎች ግን የባዕዳን ተልዕኮ የመሸከም ነው እንጂ ሪል ኮዝ እያጡ ሄደዋል። ሪል ኮዙ ሃይጃክ የመደረግ በውጭ ኃይል የመጠለፍና የውጭ ኃይል አገልጋይ የመሆን እንጂ የራሳቸውን ኮዝ ወይም ደግሞ የህዝብ ኮዝ ስተዋል ወይም ደግሞ ተነጥቀዋል። ይህ በሚሆንበት ሰዓት ቆም ብሎ ማሰብ ካፈርኩ አይመልሰኝ ሳይሆን ቆም ብሎ አስቦ የኢትዮጵያ ህዝብ እና እንወክለዋለን የሚሉት ማህበረሰብም ጭምር ከግጭት እንደማያተርፍ አውቀው ወደ ምክክር፣ ወደ ንግግር፣ ወደ ድርድር መምጣት አለባቸው ማለት ነው። የውጭ ጣልቃ ገብነቱ የውጭ ተልዕኮ መሸከሙ እነዚህ ጊዜያዊ ነው የሚሆኑ ካለፉ በኋላ ጠባሳው ህዝባችን ላይ ነው የሚሆነውና በግጭትም ደግሞ የሚፈታ ነገር የለም። አፍተር ኦል መንግስት ነው የተሻለ የሰው ኃይል ያለው፣ የተሻለ የመሳሪያ ኃይል ያለው፣ የተሻለ ፋይናንስ ያለው እና የተሻለ ዲፕሎማሲ እንትንም ያለው መንግስት እንደውም አሁን ላይ ደግሞ ይህንን ውይይት ያደረግን ባለንበት ሰዓት ሌጂቲሜት ፓወር ያገኘ በህዝብ የተመረጠ መንግስት ነውና ከዚያም አልፎ ኃላፊነቱን ለህዝብ ሰጥቶ እስኪ ተነጋገሩ ተመካከሩ የሚለው አጋጣሚ ሲመጣ ደግሞ እድሉን መጠቀም አስፈላጊ ነው እንጂ ይህንን ወርቃማ እድል ወደ ጎን ትቶ
መሳሪያን አማራጭ አድርጎ መንቀሳቀሱ ከትርፉ ጉዳቱ ያመዝናል፣ ራስንም ይበላል፣ ህዝብንም ደግሞ ለረጅም ጊዜ ጠባሳ ይዳርጋል ማለት ነው። ብዙ ሀገሮች በዓለም ላይ ያሉ ሀገሮች በጣም ብዙዎቹ በንግግር እንደዚህ ተመካክረው ከግጭት አላተረፍንም ብለው አገራቸውን አቆይተዋል። የኛ ሀገርም ከዚህ ተሞክሮ ነው መውሰድ ያለባት። በግጭት ከፈረሱት አይደለም ወይም ደግሞ የውጭ ጣልቃ ገቦች ለራሳቸው ዓላማ እኛን ከበታተኑ በኋላ የሚፈልጉትን እንዲለቃቅሙ በር ከመክፈት የሚመጣ ነገር የለምና በራሳችን መንገድ በራሳችን ተነጋግረን ሀሳብ ነው መመካከር ነው። ያሁን የኔን እሰጣለሁ የዚያኛውንም እቀበላለሁ። የኔን ተቀበል የሚል እብሪት እዚህ ዘመን ላይ አሁን 21ኛው ሴንቸሪ ኦሬዲ የአይዲያ ነው። አሁን እንትን ያለ ኤአይ ነው ቴክ ኦቨር እያደረገን ነው ያለው እና ከኛ ቀድሞ ዓመተ ምህረት እየሄደ እኛ በብዙ ኪሎ ሜትር ወደ ኋላ መሄድ የለብንም እና ዘመኑንም መዋጀት አለብን፣ ዘመኑንም መምሰል አለብን፣ ትውልዱንም ጭምር መምሰል መቻል አለብን እና ንግግር ትልቅ የመፍትሄ ሀሳብ ነው። ሰዎች ሲጣሉ እኮ ድንጋይ እንደተወራወሩ አይቀጥሉም። መጨረሻ አፍተር ኦል ወደ ንግግር ነው የሚመጡት፣ ወደ ውይይት ነው የሚሄዱና ይሄን ውይይት መጠቀም ትልቅ ብልጠትም ነው። ሀሳብን ሽጦ ሀሳብን መግዛትና የነገዋ ኢትዮጵያ እኔ ልትመስል አይገባም። ከኔ የተሻለች ወይ እኔ ያለፍኩበት ዘመን የተሻለች ሆና እንድትቀጥል የኛ ልጆች ቢያንስ ግጭትን የሌለበትና በሰላም ወጥቶ የመግባት ሰላማዊ ተረጋገጠ በዚያው መጠን ደግሞ እድገትም ያለው ኢኮኖሚካል ፖለቲካልና ማህበራዊ ሁነቶችን ያካተተ የተሻለች ኢትዮጵያ ማየት እንፈልጋለን። እውነት ለመናገር በሀገራችን የመጀመሪያው ይመስለኛል። ለኔ ደግሞ በህይወቴ የመጀመሪያ ነው እንደዚህ አይነት ውይይቶች ከሁሉም ብሔር ብሔረሰቦች ዘጋ ቁጭ ብዬ በራሴ ሀገር ላይ መምከሬና ትልቅ እድል ነው። ያላገኙም አሉ። ይሄን እድል ትልቅ እድል ነው። እንደ ትልቅ ኦፖርቹኒቲ ያዋለው ትልቅ ተስፋም ይጀበታል። እንደሚታወቀው ትጥቅ ትግል ላይ ነው የቆየው። ያ እርስ በርስ ከመበላላት ወገንን ከማሳጣት ህዝብን እረፍት ከመንሳት የዘለለ ምንም ትርፍ አላገኘንም። በዚህኛው ግን ሀሳብ ሼር እየተደራረገ የነገዋ ኢትዮጵያ ከኃይል አማራጭ ወጣ በሀሳብ የበላይነት የምትመራ ሀገር እንድትሆን ትልቅ እድል ፈጥሮልኛልና really I'm happy and I am proud of it። በተለያዩ መዛግብት ላይ ተጽፎ እናገኘዋለን። ከዛው በመቀጠል ደግሞ በመጽሐፍ ቅዱስ እና በቅዱስ ቁርአንም እንደዚሁ የተለያዩ ትርጉሞች ተሰጥቶታል። የመጽሐፍ ቅዱሶቹን ብንመለከት በብሉይ ኪዳን በዕብራይስጡ ማለት ነው ስርወ ቃሉ ሻሎም ይባላል። ሻሎም ማለትም በሙላት መኖር፣ አንድነት፣ መልካም ግንኙነት፣ ደስታ፣ ደህንነት፣ ስምምነት፣ ስኬት፣ መባረክ፣ መበልጸግ እያለ ይተነትነዋል። በአዲስ ኪዳንም የተጻፈበትን የግሪክ ቋንቋም አይረኔ ብሎ የሚጠራ ሲሆን ትርጓሜው ማረፍን፣ ሕግ አክባሪነትን፣ በፍቅር አብሮነትን፣ ብልጽግናን እንደዚሁ ያመላክታል። በክርስትና አስተምህሮትም የኢየሱስ ክርስቶስ መገለጥ ለምድር ሰላም መሰጠቱን ታውጆበታል። በቅዱስ ቁርአንም ደግሞ አስተምህሮት ስንመለከት አላህ ራሱን ሰላም ብሎ በቅዱስ ቁርአን ጠርቷል። ሰላም በእስልምና ለአላህ ከተሰጡ ባህሪያት ዋነኛው ሆኖ ተቀምጧል። ሃይማኖቱ የሚጠራበት ራሱ የአረበኛ ቋንቋውን ብንመለከት ኢስላም የሚለው ቃል ከሰላም ጽንሰ ሐሳብ ጋር ረቂቅ የሆነ ግንኙነት እንዳለው እንመለከታለን። ኢስላም የሚለው ቃል ሁለት ትርጉሞች አሉት። ሲልም ከሚለው ስርወ ቃል የመነጨ ሲሆን ትርጉሙ ሰላም ማለት ነው። በአስተምህሮቱም ጀነትም መጠሪያዋ የሰላም ሀገር ነው ተብሎ ተቀምጧል። ከዚህ በዘለለ ግን ሰላም በራሱ ጽንሰ ሐሳቡ ምን ማለት ነው? ከትርጉሙ በዘለለ ሰላም የሃይማኖት ተቋማት እንዴት ነው የሚያስተምሩት? እሴቶቻችንስ? በሃይማኖቱ በኩል ሰላም ባህሪያዊ ነው፣ ከእግዚአብሔር የተሰጠን ስጦታ ነው ስንል ለእግዚአብሔር ሕግ መገዛትን፣ ለእግዚአብሔር ሕግ መታዘዝን፣
ያን ደግሞ በምላት መኖርን ህጉንም በሚገባ መተርጎምን የሚያሳይ ነው። ህጎች ሁልጊዜ መንፈሳዊ ህጎች ሁልጊዜ የሰው ልጅ በኑሮ በህይወቱ ችግር እንዳይገጥመው እክል እንዳይገጥመው ኑሮዎችን አስማምቶ እንዲኖር የሚጠብቁ ናቸው። ስለዚህ በህግ ውስጥ ያለው ሰላም የእግዚአብሔር ሰላም ነው። የእግዚአብሔር ሰላም ደግሞ ለሰው ልጆች ሁለንተናዊ ህይወት፣ የተረጋጋ ህይወት፣ የተስማማ ህይወት፣ ያልታወከ ህይወት መሰረት ነው ማለት ነው። ስለዚህ ሰላምን በእርግጥ ያለማቋረጥ መናገር የሚያስፈልገው ህይወትም ስለሆነ ነው። በሰላም ውስጥ ህይወት አለ። ህይወት እንዲቀጥል ሰላም በህይወት ውስጥ መኖር አለበት። ስለዚህ የህይወትና የሰላምን የአንድነት ጥምረት በኑሮ ነው የምንገልጸው። ስለዚህ ህይወት ትርጉም ሊኖራት የሚችለው በሰላም መኖር ሲቻል ነው። ሰላምን ቀለል አድርገን ማየት የለብንም። ምክንያቱም ሰው ራዕይ ይኖረዋል ወይም ግብ ይኖረዋል። በተለያየ የስራ ዘርፍ ይሆን በሃይማኖታዊውም በዓለማዊውም በኩል እቅዶች ይኖራሉ፣ ግቦች ይኖራሉ። የነዚህ መነሻና መድረሻ ሰላም ነው። ስለዚህ ሰላምን ሁልጊዜ አዘውትረን ስለምንናገረውና ስለምንሰማው ቀለል አድርገን ማየት የለብንም። በተለይ ደግሞ ለኛ ህዝብ በሰላም አብሮ በመኖር ዙሪያ ያዳበርናቸው ጠንካራ እሴቶች አሉ። ያም ዋስትና ሆኖን ለብዙ ጊዜ